የፀሐይ ከተማ ደራሲ ቶማሶ ካምፓኔላ ነው። ጣሊያናዊ ነው፣ መነኩሴ ነው። በዚያን ጊዜ ወደ ጥበብ የሚሉት ወይም ደግሞ ወደ ስነ ጽሁፍ፣ ወደ ትምህርት፣ ወደ ሳይንስም ጭምር የሚያደሉ አውሮፓውያን ብዙውን ጊዜ ወደ ምንኩስናውም የሚገቡ ነበሩ። የሳይንሳዊ ምርምርም ያደርጋሉ፣ ስነ ጽሁፍም አለ። ስኮላስቲክ የሆነ ነገር የሚባለው በራሱ የምንኩስና ህይወት ነው ብለው ነበረ የሚያምኑትና እንደሱ አይነት ብዙ ሰዎች ጣሊያን ላይ የተነሱበት በመላው አውሮፓ ላይ የተነሱበት ዘመንም ስለሆነ 15ኛው 16ኛው ክፍለ ዘመን እሱም በዚያ ወቅት የተነሳ ነው። ባላገር ገጠር ላይ የተወለደ በጣም ለእውቀት ፍላጎት ያለው እንደው ምስኪን ወጣት ነበረ። ከዛ በኋላ ግን ሲያይ ብዙ ነገሮችን ልክ አሁን እኛ ኢትዮጵያን እያየን እንደምናንደደው እሱም ያለው ነገር እጅግ እያበሳጨው፣ እሱ የተወለደበት ቦታ ላይ ደግሞ የነበረው ነገር በጣም ከባድ። ካላብሪያ ትባላለች፣ የደቡብ ጣሊያን ግዛት ናት። የስፓኒሽ ነገስታት ነበሩ የሚያስተዳድሯት እየመጡና ትበዘበዛለች። ያው ስፓኒሾችና ጣሊያኖች በጣም ልዩነት ኖሯቸው አይደለም፣ ለዛም ነው መጥተው የሚያስተዳድሩት። ግን ምንድነው ባልተወለደ አንጀት እንደሚባለው አይነት እነሱም የራሳችን ህዝቦች አይደሉም ብለው ስለሚያስቡ በጣም ጫና ያበዙባቸው ነበረ። ወደ መሀል ደግሞ ወደ ሮምም ሲመጣ ከባድ ነገር ነው የነበረው። ከላይ ከፓትሪያርኮቹ ጀምሮ ካርዲናሎቹ፣ ሌሎቹም በስራቸው ያሉት እንደገና ነገስታቱም ራሳቸው ጨካኞች ነበሩ። ሱፐርስቲሽስ አምልኮ ነገር ያበዛሉ፣ ጥንቆላ ያበዛሉ፣ የውትድርና ኃይል በጣም ይጠቀማሉ። ኑሮ ውድነት አለ። በዛ ላይ ደግሞ ምግባረ ብልሹነት በሰፊው ግብረ ሶዶማዊነቱ፣ ሴቶች መድፈሩ፣ ምን ማለቱ ከባድ ጊዜ ስለነበረ መናደድ ጀመረ። ከዛ ምንድነው ያደረገው? ታሪክ ማጥናት፣ አንዳንድ ነገሮችን መጠየቅ፣ በጣም ስታክ እንድናደርግ አድርገውናል ብሎ የሚያስባቸውን ፊሎሶፊዎች መሞገት ወደኋላ ሄዶ ለምሳሌ የአሪስቶትልን ፍልስፍና አይቀበልም ነበረ። እንደገና ደግሞ መነኩሴም እንደመሆኑ መንፈሳዊ ነገሮችን ይመረምራል። ይሄንንም ያንንም ሲል እውቀቱን በጣም እየሰፋ መጣና እንደውም ከአንዳንድ ምስጢራዊ ሰዎችም ጋር መገናኘት ጀመረ። ምስጢራዊ ሰዎች ማለት እንደኔ አረዳድ እንግዲህ ሳነብ የምስጢር ማህበራት ሰዎች፣ ምክንያቱም ሰፊ የሆነ እውቀት ስላላቸው የዛሬ 3000 ዓመት 4000 ዓመት የነበረው ዶክመንት ሁሉ ያላቸው ምንም ታሪክ ከመመዝገብና ከመሰብሰብ ወደ ኋላ የማይሉ ከባባድ ሰዎች አገኘ። በሚስጥርም እነሱ የሚያስተምሩት እንደነበረ ይገመታል። በእንደዛ አይነት ሂደት ውስጥ በጣም ጥልቅ ብሎ ከመግባቱ በፊት ግን ቀጥታ ወደ አመጽ ነበር የሄደው። ከመንግስት ጋር ተላተመ። 3 ዓመት እሱ የመራው አመጽ የትውልድ አካባቢውን አናወጠ። ከዛ ታሰረ። ከዛ በተለያዩ ወንጀሎች ተጠየቀ። የካቶሊክ ቤተክርስቲያን በመንፍቅና ከሰሰችው። ደግሞ የዛን ጊዜ እነ ጋሊሊዮ ምናምን ሀሳብ ብቅ ማለት የጀመረበትም ጊዜ ስለሆነ ሳይንሳዊ አስተሳሰባችሁ ራሱ ትክክል አይደለም፣ ከሃይማኖቱ ጋር ይጋጫል በሚልም አንድ ጥያቄ ነበረበት። ከዛ ውጪ በብዙ ነገሮች ተከሷል እና እንዲያስተባብል ተጠየቀ። ያው እንግዲህ የድሮ ክስ ደግሞ በእርግጥ የድሮ ማለት አይቻልም፣ አሁንም ጭካኔዎች አሉ። ይታሰራሉ፣ እየተገረፉ ይመረመራሉ። ከባድ ኢንኩዊዚሽን የሚሉት ፕሮሰስ ከባድ ነው። ቸርች ቤተክርስቲያንም ሆነ ኢንኩዊዚሽን ፕሮሰስ ላይ እንዲህ ብለሃል፣ የስላሴን አንድነት ሶስትነት ክደሃል ምናምን እየተባለ ይገረፋል። እንግዲህ አስቡት እንደዛ አይነት ነገር እና ከዛ ለመንግስት ለማሴር ለመገልበጥ አሲረሃል፣ እንደዚህ የሮማን ካቶሊክ ቸርች ኤስታብሊሽመንት የዛን ስልጣን ተቀናቅነሃል እየተባለ ብዙ ጥያቄዎች እየተጠየቀ እያሰቃዩት እንደው ምንድነው አንድ ዲስክሪፕሽን ያየሁት መጽሐፉ ላይ እንደው የጭካኔ ነገሮችን ማካተት ብዙ ስላልፈለኩ ነው እንጂ ምን ደረጃ ድረስ ይሄዳል። ከስር በጣም ሹል ብረቶች አሉ። እነሱን ከላይ ይሰቅሏቸውና ያስፈራሯቸዋል ሊጥሏቸው እንደሆነ እና ያው ሰፋ ያሉም ስለሆኑ ብረቶቹ ቢወድቁም የሆነ ቦታ ላይ ይወጋሉ፣ ግን ላይሞቱ ይችላሉ። እንደዛ እያደረጉ ሁሉ ያሰቃዩቸው ነበረ። እንደዛ እየተወጋም ግን እሱ ፈረሶቹ ምናምኖቹ እያለ የተለያየ ነገር እያወራ አይምሮው እንደተነካ ሰው ሆኖ ኃይለኛ ድራማ ተወነ ነው የሚለው እንግዲህ ታሪኩ። ከዛ ቢያዩት እነሱ የሆነ ነገር ሲያዩት እሱ ሌላ ነገር ያውላል፣ ይጥሉታል፣ ይወጋል። አሁንም ድራማውን ይቀጥላል። ምን አይነት ሰው ነው እያመመው ድራማ የሚቀጥል ሰው? እነሱ የሆነ ነገር ሲጠይቁት እሱ ሌላ ነገር ያወራል። ይሄ ንክ ነው መሰለኝ ብለው መጨረሻ ላይ ተውት። ከዛ እንግዲያውስ የእድሜ ልክ ጽኑ እስራት ምናምን ተብሎ ተፈረደበትና
ቀጣዮቹን 27 ዓመታት በወጣትነት እድሜው የታሰረው 27 ዓመት ሙሉ እስር ቤት ውስጥ ነበር። እዛ እስር ቤት ውስጥ ሆኖ ግን በጣም ሰውየው አካል ይታሰራል እንጂ ሐሳብ አይታሰርም የሚለውን በትክክል የኖረ ሰው ነው። እንግዲህ እዛች እስር ቤት ውስጥ ሆኖ እንደውም ከደረሰበት ጉዳት የተነሳ ቆሞ እንኳን መራመድም የማይችል ሰው ነበረ ነው የሚለው ታሪኩና እዛ ቁጭ ብሎ ያነባል፣ ይጽፋል፣ ያነባል፣ ይጽፋል። የስፓኒሽ ኢምፓየር እንደዚህ ቢታደስ፣ የሮም ኢምፓየር እንደዚህ ቢሆን፣ ቤተክርስቲያን እንደዚህ ብታደርግ፣ ሳይንስና ቴክኖሎጂ ላይ እንደዚህ ብንሰራ ምናምን እያለ በቃ የማይጽፈው ነገር የለም። የሚጽፋቸው ነገሮች ደግሞ ከባባድ ቁም ነገሮች ስለሆኑ ጽሁፎቹ በዚህም በዛም እየሾለኩ በጎብኚዎቹ በኩል እየሾለኩ ወደ ነገስታቱ ወደ ጳጳሳቱ መድረስ ጀመሩ። ሲነበብ መጥተው ሲጎበኙት ሲመለሱ ጄሱቶች ይመጣሉ፣ የጀርመን ሉትራኖች ይመጣሉ። ሁሉም ርዕሰ ጉዳይ ላይ ሰውየው የሚያወራው ነገር አለው። ምን አይነት ሰው ነው እያሉ እየተገረሙ ብዙ በቆየ ቁጥር እዛም ላይብረሪ አድርጎት ያንን እስር ቤት ብዙ እያጠና ቆየ። ስለ ኢትዮጵያ የተጻፉ ሚስጥራዊ ዶክመንቶች በዛ ሰዓት እንደደረሱ ትገምታለሁ። በእኔ በኩል ሚስጥራዊ የምላችሁ በነገራችን ላይ እንደዚህ አይነት ልቦለድ የሚመስሉ ድርሰቶች የወጡባቸው ዘገባዎች እንደማለት ነው። ሚስጥራዊ ሲባል በጣም እንደው የተለየ የአስማት ጽሁፍ ወይንም የትንቢት ጽሁፍ ምናምን ማለት አይደለም። ግን እነሱ በመልካም ነገር አንድን ነገር ሲጽፉ እኛ እንድናውቀው በማይፈልጉት ምክንያቱም እኛን ማጣላት ነው ይፈልጉት አይደል? ስለኛ የሚጽፉት የዚህኛው ብሔር እዚህ ጋር የዛኛው እንደዚህ ንጉሱ እንዲያርጉ አስገብሮ እንደዚህ ተፋጭተው እያሉ ነው የሚጽፉት። ከኛ የሚወስዱትን ነገር ግን የሚጽፉባቸውን በዛ ሰዓት ይፋ አያደርጉልንም። ያው እንደዚህ ልቦለድ እያሉ ቀባብተው እንትን ይሏቸዋልና እንደዛ አይነት ዘገባዎችን በዛ ወቅት ያገኘ ይመስለኛል። ከእስር ከወጣን በኋላ ከኢትዮጵያውያን ጋር ተገናኝቷል። በዛ መልክ 27 ዓመት እንግዲህ የንባብና የጽሁፍ ስራ ከዛ ሲቲ ኦፍ ዘ ሰን ወይንም የፀሐይ ከተማን ያኔን የጻፈው በጣም ታዋቂው ስራው ነው። ግን ብቸኛ ስራው አይደለም። ብዙ ሌሎች ጽሁፎችንም ጽፏል። የግጥም መድብሎችንም ይጽፍ ነበረ። ከጊዜ በኋላ በነገስታቱና በጳጳሳቱ ጣልቃ ገብነት ይፈታ ተብሎ ተፈታ። ፓሪስ ላይ ሄደ። የነገስታቱ አማካሪ ሆኖ እየጻፈ ያስተማረ ቆየ። እዛው አረፈ ነው እንግዲህ የሚለው ታሪኩ። ይሄ በ1602 የታተመ ነው ሲቲ ኦፍ ዘ ሰን። የኔም መጽሐፍ አይታችሁት ከሆነ ያው እንግዲህ የመጀመሪያው ቻፕተር ላይ የሱ ትርጉም ነው የተካተተው ማለት ነው። እሺ የተረጎምኩበት ምክንያት ያው እኔ እንደ ተልእኮ አድርጌ በራሴ ያስኩት ከበፊትም ጀምሮ ተማሪም እያለሁ የኛና የምዕራባውያንን ግንኙነት ግልጽ የሚያደርግልኝ ነገር ስለምፈልግ ምንድነው የቱ ጋር ነው የምንመሳሰል፣ የቱ ጋር ነው የምንለያየው፣ የቱ ጋር ነው የተገነጣጠል ነው ገብቷቸዋል አይደል? ምንድነው እንደዚህ የተለያየ ሰው ያደረገን የሚለውን ማወቅ ስለሆነ ያ ደግሞ ፊሎሶፊካል ባክግራውንዳችንን ለማጥናት ፍላጎቱ ስለነበረኝ ተገናኝተን እንደው የመጨረሻ ፌርማታ የሆነብን ከዛ በኋላ እኛ ወይ ወርደን ሄደናል ወይ እነሱ ወርደው ሄደዋል። የመጨረሻ ፌርማታችን የቱ ጋር ነበረ የሚለውን ሳይ የኢትዮጵያ ድርሰቶች ናቸው መልስ የሚመልሱልኝ ለኔ በግሌ ማለት ነው። ስለዚህ ልክ እነዛን ሳይ ይሄን ሌላውም ኢትዮጵያዊ ቢያውቀው እንደውም የሚገርማችሁ ኢትዮጵያን ስጽፈው መጀመሪያ ላይ ተርጉሜ ዌብሳይት ላይ እንዲለቀቅ ፈልጌ ነበረ። የእንግሊዝኛው ትርጉም ተለቀቀ። ታውቋቸው ከሆነ የኢትዮጵያና ኢትዮጵያዊነት ደራሲ ንቡረድ ኤርሚያስ ከበዳውን አርፈዋል። እሳቸው ኢትዮጵያ ዘ ኪንግደም ኦፍ ጋድ ሰርቪስስ ሚል ዌብሳይት ስለነበራቸው ይሄንን የቶማስ ሞርን የመጀመሪያውን መጽሐፌን የእንግሊዛዊውን ደራሲ እሱን ላኩላቸውና በኢሜይል ያው ፐብሊክሊ አክሰሰብል ነው እንግሊዝኛው። አንዳንድ ኢትዮጵያውያንም ያውቁታል ስለ ኢትዮጵያ ነው ብለው አላሰቡም እንጂ በደርግ ጊዜ በተለይ ተነቧል ነው የሚሉኝ እና ላኩላቸውና ይሄ ነገር ስለ ኢትዮጵያ ይመስላል የሚተረጉም ካለ ይተርጉመውና ዌብሳይት ላይ ይነበብ የእርሶ ዌብሳይት ላይ ብዬ ላኩላቸው። ምክንያቱም በዛ ሰዓት ነው ዲዘርቴሽኔን እየሰራው ነው። ከዛ በኋላ ግን እኔው ራሴ በደንብ መረዳት ስለፈለኩ ድርሰቱን አንድ ነገር ለመረዳት ደግሞ መተርጎም አለባችሁ አይደል? መተርጎም ጀመርኩኝ። ስቲል ለዌብሳይቱ ነው እየጻፍኩ የነበረው። ጽፌ ስጨርስ ደግሞ ምን የሚል ነገር መጣብኝ። ይሄ ነገር እኮ በጣም ጥልቅ ነው፣ ስለዚህ ሌሎቹም ማወቅ አለባቸው እና ግር እንዳይላቸው አንዳንድ ዲስቶርሽንስ አሉት አይደል? ስለ ኢትዮጵያ መሆኑ እንዳይታወቅ አንዳንድ የከተታቸው ነገሮች ስላሉ ቶማስ ሞር ያንን ለማብራራት ሁለተኛ ክፍል ጨመርኩበት። ከዛ መጽሐፍ ሆነ ሳላውቀው ነው መጽሐፍ። መጀመሪያ ኮንፈረንስ ፔፐር ነው የነበረው። ከዛ መጽሐፍ ሆነ። እንደውም በጣም በቸልተኝነትም ራሱ ስለጀመርኩት ማለት ነው ሐሳቡን የመሰጠኝ እንጂ መጽሐፍ የሚለው ላይ ቸልተኛ ነበርኩኝ። ሐሳቡ ላይ ግን I was very serious. This is my life direction ነገር ነው ያልኩትና ሳሳትም ራሱ በወንድሜ ጓደኛ በኩል ነው እስቲ የሆነ መጽሐፍት ቤት ጠይቅልኝና አሳትመ ትንሽ 500 ፍሬ አስቀምጥና ሰዎች ያንብቡት እስከዛ ድረስ እኔ እስከመለስ ወደ ሀገር ብዬ ነው እንደዛ ነው የጀመረው። 2006 ነው ማንም አላወቀውም ያኔ።
ስለዚህ ሌሎችም አየው ወዲያው ሲቲ ኦፍ ዘ ሰንን ያን የሆኑ ነው ያየሁት። ከዛ ኦኬ አልኩኝ። ሌሎችም አየው ክርስቲያኖፖሊስ የሚል አለ፣ ሰፊ ነው እንደዛው ተቀላቅሎበታል። መለየት ይፈልጋል። ዝም ብላችሁ እንዲሁ ተርጉማችሁ ከለቀቃችሁት አንዳንድ የኛ ያልሆኑ ነገሮችንም ጭምር አግበስብሶ አምጥቶ እንትን ማለት ይሆናል፣ ሚስኢንፎርም ማድረግ ይሆናል። ስለዚህ ጥንቃቄ ስለሚጠይቅ ቀጠሮ ሰጠሁት። ሲቲ ኦፍ ዘ ሰንን እንደዛው ቀጠሮ ሰጠሁትና አንዳንድ ነገሮቹ ግን ያስገርሙኝ ጀመረ። ማለት ያስተዳደር ብልሹነት ብለን የምናያቸው በዛ ሰዓት የነበረው እንግዲህ የኢህአዴግ አመራር ነው። በዛ ሰዓት የነበሩ አንዳንድ ነገሮችን የቶማሶ ካምፓኔላ ዘመን ላይ በደንብ ስለማያቸው እርጀንሲው ይታየኝ ነበር። እንደው ቶሎ ተርጉሜው ባወጣሁት እያልኩ ማለት ነው። ግን አልቻልኩም። አንደኛ የኢትዮጵያን ራሱ ማስተዋወቅ ነበረብኝ ገና። ሁለተኛ ከውጪ ወደ ሀገር ውስጥ ለአንደኛችሁ ሙቭ ስታረጉ ትራንዚሽን ጊዜው ከባድ ነው። የትራንዚሽን ታይም ጊዜ ወስድባቸዋል። እንደገና ስራም ጀመርኩ። እንደዛ ሲል ቆየ። ከዛ ውጪ ግን የኢትዮጵያ ድርሰቶች በሙሉ እንዴት ነው መሰላችሁ ሸንሽነው ነው የተከፋፈሏቸው። እኔ እንደዛ ነው የምረዳው። ዘገባ ሲጠራቀም ቆየ ስለ ኢትዮጵያውያንና አንዱን አስፔክት ሲተረጉመው፣ አንዱ የሚፈልገውን ወስዶ ወደ ራሱ ሲተረጉመው፣ በተለይ የሃይማኖትና የፖለቲካ ቅርጽ ሽኩቻ ስለነበረባቸው ፕሮቴስታንት ዩቶፒያዎች አሉ፣ ካቶሊክ ዩቶፒያዎች አሉ፣ ሳይንቲፊክ ዩቶፒያዎች አሉ። ከዛ ደግሞ የሪፐብሊክን የሚደግፍ አለ፣ የሶሻሊስቱን የሚደግፍ አለ፣ የካፒታሊስቱን የሚደግፍ አለ። እንደዛ እያደረጉ ስለተከፋፈሉት እንደየፍላጎታቸው ዲስቶርሽኑ ከዛ የመጣ ነው። አት ዘ ኮር ግን አንድ ናቸው። የሚገርማችሁና የእኛን ኮር ፊሎሶፊ ለማወቅና ለመረዳት ወደየትም ካቴጎራይዝ ማድረግ ያስቸግራል። ልክ እንደ መልካችን አሁን የእኛ መልክ ካቴጎራይዝ ማድረግ ይቸግራል አይደል? ኢትዮጵያውያንን መልክ የአብዛኞቻችን አስቸጋሪ። እንደዚህ አይተውን ህንድ ነህ አፍሪካዊ ነህ በጣም አይተውን ነው የሚለዩት። ጸጉራችን ራሱ አስቸጋሪ ነው። ሴቶች ውጭ ሀገር ሄዳችሁ የምታውቁ ሴቶች እዚህ ውስጥ ካላችሁ ጥቁሮቹ ጸጉር ቤት ሄደን ነው የምንሰራው ወይስ ነጮቹ ጸጉር ቤት ሄደን ነው የምንሰራው? በጣም አስቸጋሪ ነው። ነጮቹ ጋር ከሄድን ይጠነክርባቸዋል። ጥቁሮቹ ጋር ከሄድን የነሱን አይነት መከራ አይችልም፣ ስስ ነው ለነሱ ደግሞ። ስለዚህ ኢትዮጵያውያን ጸጉር ሰሪዎች ያሉበት ፈልገን ነው የምንሰራው። እና የኛም ፊሎሶፊ አይደንቲቲያችን እንደዛው ነው። ምናምኒስት እያላችሁ ልትከቱት የምትችሉት አይደለም፣ አስቸጋሪ ነው። ለዛ ደግሞ ምቹ ማሳያ እነዚህ የኢትዮጵያ ድርሰቶች ናቸው ብዬ ስላመንኩኝ ያው አንድ በአንድ እንግዲህ እየተረጎምኳቸው ሌሎቹንም ምችላቸው ድረስ እቀጥላለሁ ብዬ አስባለሁ።